ሰላም አደባበቁ ይብቃ። መድኃኒት አንቺ የወለድሽው ልጅ የደረጀ ልጅ እንደሆነ ነግራኛለች። አረ አታቋርጪኝ። ካንቺ የእምነት ክደት ቃልሽን ልቀበል አይደለም የመጣሁት። ምንም ነገር አልፈልግም። እኔ ልሂድ በቃ። እኔ ወደ ሌላ ከተማ ልሂድ። አባዬ ውሰዳትና ዳገት አስቆፍራት። ጉልበተኛ ናት። እኔ ነኝ አንተ ዳገት የምቆፍር? ዝም ብላ ከፍተህ ግባ ናት ልጅ። ዝም ብለህ ግባ። እኔ ነው ከፍተህ ግባ? እኔ ለዛ ወርቅ ተጥሎ ለራሱ አልገኝም። እሺ እትዬ እንዴት ነሽ? እትዬ ደህና ነሽ? ምን ነው እትዬ? ልጁስ ለምንድን ነው የምትዳንግጪው? ኧረ ማለት እኔ ደህና ነኝ። ዛሬ የመጣሁት ልጅሽ ለማየት ነው። እሺ ይቻላል። ግን እትዬ ምን ነው በሰላም ነው? የልጅሽን አባት አልናገርም ያልሽው ለምን እንደሆነ አሁን ገብቶኛል። ኧረ እትዬ እኔ እነግርሻለሁ። ምኑን ነው የምትነግሪኝ? የልጄን አባት። ማነው የልጅሽ አባት? ቀጥሬ ላስተዋውቃችሁ እትዬ። እርግጠኛ ነሽ? ስሚ ሰላም፣ አንቺን እንደ ስጋ ዘመዴ ነበር ማይሽ። አንድም ቀን ከፍ ዝቅ አድርጌ ተናግሬሽ አላውቅም። ስታረግሽ ተንከባክቤሻለሁ። ስትወልጂ ተመላልሽ አርሽሻለሁ። ሌላው ቀርቶ ወደ ቤት መመለስ ስትፈልጊ እንኳን ክፍል አዘጋጅቼ እየጠበኩሽ ነው። አውቃለሁ እትዬ። አንቺ እኮ እንደ እህትም እንደ እናትም ነሽ ለኔ። ታውቂያለሽ፣ በህይወት ዘመኔ ደረጃን ጠርጥሬ አላውቅም። ጎረቤት እንኳን ሲያሙኝ አይ የለም ስለማያውቁት ነገር እያወሩ ነው ብዬ ራሴን አሳምኜው ነበር። እንዴት? ቆይ ስለምን እያወራሽ ነው? ሰላም አደባበቁ ይብቃ። መድኃኒት አንቺ የወለድሽው ልጅ የደረጀ ልጅ እንደሆነ ነግራኛለች። አረ አታቋርጪኝ። ካንቺ የእምነት ክደት ቃልሽን ልቀበል አይደለም የመጣሁት። ደረጀን ለመጀመሪያ ጊዜ ከልቤ ጠረጠርኩት። በእኔ ነው የጠረጠርሽው? ሰሚያለሽ፣ ለእኔ በዚህ ምድር ላይ የመጨረሻው ታማኙ ሰው ደረጀ ብቻ ነው። እሱም ትንሽ እንኳን ከጠረጠርኩት ማንንም ሰው ቢሆን ላምን አልችልም። እትዬ በደረጀ ጉዳይ ላይ ውስጤ በጣም ብዙ ነገር ሲለኝ ነበር። ራሴን እንኳን ስጠራጠረው ነው የኖርኩት። አንቺንም ሆነ እሱን ምንም ነገር አልጠይቅም። እሺ ሰሚያለሽ፣ ራሴ ማረጋገጥ ነው የምፈልገው። ነገ ጠዋት 2 ሰዓት ላይ ልጁን ይዘሽ ጳውሎስ ሆስፒታል እንገናኝ። ለምን?
የደረጀ ልጅ ነው ወይስ አይደለም የሚለውን ነገር እናረጋግጣለን። ደረጀን የሚሽው እመጣለሁ። አረቲ አባቱ ሌላ ነው። እኔ አስተዋውቅሻለሁ። ከሆነም መልካም፣ እዛው እናረጋግጣለን። አሁን ግን ማንንም የምሰማበት ሰዓት ላይ አይደለሁም። እንዳታረፍች እትዬ። ሂጂ፣ ልጅሽ ያለቅሳል። ሂጂለት። ወረኛ እረፊ እረፊ፣ እስኪ ረፊ ተይ እንጂ ወረኛ። እሺ ሽረፊ እንደውም ለራስ ያደረኩት ግን ዳጣ ለምን ደስ እንዳለኝ ታውቂያለሽ? ጭራሽ ደስ ብሎሻል? በጣም ደስ ብሎኛል። ለምንድን ነው ደስ ያለሽ? የኤቢ ባል አለ አይደለም? የኤቢ ባል ቃዲስና ማለት ነው ምጥን ተጣሉ። እንዴ አንቺ ሰይጣን ነሽ እንዴ? ሰው ሲጣላ ደስ የሚልሽ? እንዴ እኔ ሰይጣን አይደለሁም። ቆይ ለምንድን ነው የተጣሉት? እኔ አላውቅም፣ ግን ማለት ነው ወይ ለክፋት ወይም ደግሞ የሆነ ነገር ብሏት ሊሆን ይችላል። አዎ የሆነ ነገር ብሏት ነው። ምንድን ነው ያላት? ግን ምንድን ነው የምጠይቃት? እንዴ ቤት ሂደሽ? አዎ ወይኔ ውሃ፣ እንደውም ለእኛም እረፍት ነው። ሂጂና ጠይቀሻት። ግን ምንድን ነው የምጠይቃት? ወይኔ ውሃ፣ ልብ አውልቅ እኮ ነሽ። ቃዴስ ምንድን ነው ያለሽ ብለሽ ጠይቀሻት ነው። እንደውም ተው፣ አስታወስኩ፣ ትዝ ብሎኛል። እሺ ሂጂ ምን እንደምላት። አዎ ለእኛም እረፍት ነው። ትንሽ እንረፍ እስኪ። አይ ውሃ፣ ኧረ ዳጣዬ ምን ይሻላል? ለዛ ምን ነው ምን ሆነሻል? ከትናንት ጀምሮ እኮ እትዬ ምግብ እየበላች አይደለም። ምን ማለት ነው? እራትም ወስጄላት ነበር ግን አልበላም አለች። እየቀለድሽ ነው? ለዛ አሁን በዚህ ቀልዳለሁ ዳጣዬ? ከምሬን ነው። ይኸው ዛሬ ለራሱ ቁርስ ሰርቼ ክፍሏ ድረስ በወስድላት አልበላም አለች። እንዴ እኔ እኮ ክፍሏ ስትቀመጥ ክፍሏ መቀመጥ የፈለገች መስሎኝ ነበር። ምግብ እየሰጠሻት እኮ ነው የመሰለኝ። አዎ ውሃ ለራሱ እኮ ወስድላታለሁ ግን እየጠጣች አይደለም። እኔስ ዳጣዬ አሟታል መሰለኝ። እንዴ ከምር ዳጣ እኔ ጨንቆኛል። ምንም አልበላችም? አዎ እንዴ ለዛ እና ለምን እስከ ዛሬ አልነገርሽም? እኛ እኮ መኝታ ቤት መቀመጥ የፈለገች መስሎናል። ምግብም እኮ እየሰጠሻት እየበላች መስሎናል እኮ። ዳጣዬ ወይ በቃ ለጋሼ ንገሪው። ወይ ለዛ እሱስ መች በላና ነው። ወይኔ በፈጣሪ ምንድን ነው እየተካሄደ ያለው? ኧረ ኪድዬ ለዚህ ቤት ሰላም አውርቼ እባክሽ። እትዬ ደህና አይደለችም እንዴ? ገዜ ደህና ናት። ውስጥና ኤቢ አሉ አይደል? አሉ። ዳጣም አለች። አሁን ነው የገቡ።
ያቻ እንዳቻ ምን ብላችሁ ይሆን እንዲህ ያለ ሁሎችን ፊታቸውን ያጠቆሩብኝ። ዘንድሮ በዚች ልጅ መከራ ፍዲ ያለ ብላ ደግሞ ተዚህ ልታፈናቅለኝ ተንጀሪያ ይፈንቅልሽ አሁንም እንደ ገደል ድንገት እንጂ ወትጄ መቼ ፊቷን አጥቁራብኝ ታውቃለች። ጭራሽ እንዲጀንገር ረጀት ያ ረጀት ያ መላቀጫ ረጀት ያ ሰላም ነው። ቆይ ናታን ምንድነው ከሰላም ጋር አውሩት? ኤቢሲ ሂጂና ክፍሏ ምግብ ሰጅላት ትንሽ ደግሟታል። አዎ ለዛም ከትናንት ጀምሮ አልበላችም ብላኛለች። እሺ ቆይ ታዲያ ምን የተፈጠረው? ስለ ዳጣ ካላወቀች ታዲያ በምን ምክንያት ነው እንደዚህ የምትሆነው? ኤቢ እንዳትጨቀጭቂያት በቃ ካልነገረች ዝም በይት። ድሮ በቃ ዝም ብለህ ሰሞኑን ዝም በይ ነው የምትለኝ። እንዴ እኔ እኮ በቃ በጣም እየጨነቀኝ ነው። እናቴ እኮ ናት። በምን ምክንያት እንደምትጨነቅ ማወቅ አለብኝ። አባዬ ደግሞ እዛ እየተጨነቀ ነው እኮ በቃ እኛ እንድንሰማ ሲፈልጉ ይነግሩናል። አሁን ግን በቃ ዝም ነው ማለት ያለብን። ሲጀምር በአክስቴ ምክንያት ነው አይደለ? እና ደግሞ ታያል አለቃትም። ሲጀምር እስካሁን ፖሊሶች የሚያሰራት ራሱ አይመስለኝም። አይ አትፈልግም፣ መድኃኒትን ማግኘት አትፈልግም። ሲጀምር በሷም ጭምር ነው ያዘነችው። በቃ እኔ እኮ በጣም ግራ እየገባኝ ነው። በቃ ኤቢ ለማየ ምግብ እናስገባላት፣ እንስጣት። መች ምግብ ተሰራ? ለዛ ሰርታ አስቀምጣለች። እሺ እማዬ ትንሽ ምግብ አቤም ይኸውልሽ፣ ደግሞ ብታይ ለዛ እንዴት ቆንጆ አድርጋ እንደሰራችሁ። ኤቢ ምንም ነገር አልፈልግም። እንዴ እማዬ መብላትማ አለብሽ። እማዬ ቆይ ምን ሆነሽ ነው? ከአባዬ ጋር ተጣልታችሁ ነው እንዴ? አልተጣላንም ኤቢ፣ በቃ ውጡልኝ አልኳችሁ እኮ። አይ እማዬ ካልበላሽ አንወጣም እንዴ። ቆይ አሁን ምግብ አልበላም ይባላል እንዴ? እማዬ ምግብ ያልበላ ሰው እኮ ይሞታል። አሁን ነገር ለማዬ ጠፍቷት ነው? ጠፍቷት ነው እንጂ ኤቢ። እማዬ ቆይ አንቺ ራሱ ስታውቂው ማለት ነው ምግብ ያልበላ ሰው ይሞታል ወይስ አይሞትም? እውነት ወይስ ውሸት? እማዬ እማዬ መልሻ ምን አለባት ታደርጉ። በቃ ራሴን አሞኛል፣ ውጡልኝ። አይ እማዬ መልሽ፣ እውነት ወይስ ውሸት? ካልሆነ እኔ መልሰዋለሁ። እሺ እኔ ልመልስ? አይ ኤቢ ለአንቺ እንኳን ይከብድሻል። በቃ እውነታው በቃ ይሞታል። እውነት ነው። ኧረ እባክሽ አቤት ጭንቅላት። እና ለእውቀት እኮ ነው የተፈጠረው እንዴ? አይመስለኝም። ያንቺ ጭንቅላት ለቴስታ ነው የተፈጠረው። አይ ኤቢ ይኸውልሽ ብዙ ችግር እኮ የሚፈታው በቴስታ ነው። እውቀት ከሚፈታው በላይ ቴስታ በደንብ ይፈታዋል። እማዬ ግን ምን ሆነሽ ነው? ቆይ እማዬ ማን ያስከፋሽን ንገሪኝ። ይኸውልሽ በውይይት ካልተፈታ ማለት ነው በቃ በቴስታ ይፈታል። አዎ እማዬ እባክሽን አንዴ ብቻ ጉረሽ እማዬ። እማዬ እማዬ የሆነ ጊዜ ማለት ነው ለዛ ስልክ ተደብቃ እያወራች እየተጀናጀነች ማለት ነው ገዜ ከውጭ በርቁ አላዳመጣትም መሰለሽ? መቼ ነው? የሆነ ቀን ማታ ነው። ከዛ ማለት ነው ለዛ ስትጀናጀን ወይዬ እኔ ውድ ምናምን ስትል ማለት ነው ከዛ ከዚህ ምን ቢል ጥሩ ነው ከግንደ ወድሽ አላላት መሰለሽ? እሺ ከዛማ ማለት ነው ለዛ አገባለሁ ስትል ገዜ ንድድ በጣም ተናዶ ማለት ጌታ ጉድጓድ ያግባሽ አላላት መሰለሽ? እሺ ከዛስ? እንዴ ከዛማ ማለት ነው ልክ ለዛ በሩን ከፍታ ስትወጣ ገዜ ቆሟል። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብላ ስታማትም እንዴ ምን አለ ሰይጣንም እንደኛ ያማትባል እንዴ አላለም መሰለሽ? ብታይ እማዬ ይሄ ገዜ መብታይ በጣም ባልቋል። ለዛም በጣም እያስቸገራት ነው። እማዬ ትንሽ አቤም ወይኔ ላጉርስሽ እማዬ። እንዴ ዳጣ ኤቢ አሁኑኑ ክፍሌ ለቃችሁ ውጡልኝ፣ ውጡልኝ ዳይ ሸጋይዋ
የማርፋ ግን ሲመሻሽ ጋረድ ሲል ብትመጣ ይሻልም ነበር። ያ ጊዜ እንዳያይ ምን አባስ ሊያመጣ ይሄ ወልዶ ካጅ እሱስ እውነትህን ነው። ግን አውቋልና ከፍቶታል። ይወድሽ የለ እንዴት አይከፍ ይል ነበር። ግን እኔ አላምነውም ነበር። ምን ስታምኛለሽ? እንዴት ዋላችሁ? እንዴት ነገዚ? እንግዲህ ሰላምታና ሚስት እግረ መንገድ ሆነና የእህል ውሃ ጉዳይ ሆኖ እኔም ሚስቴን ሳላገኝ አልቀርም። ገዚ ጥሩ ነዋ። ውሰዳትና ዳገት አስቆፍራት። ጉልበተኛ ናት። እኔ ነኝ አንተ ዳገት የምቆፍር? ይኸውልህ ገዚ አንድ ሀገር ነው። ምንም እንኳን በእህቴ ቂም ቢይዝብህም የአንድ ሀገር ወንዝ ውሃ ጠጥተን አልጨክንብህም። እና ምን ይሁን ነው የምትል? ያው አንተም ወንድ እኔም ወንድ ትወዳት እንደሆነ ብዬ ነው። አይ አልወዳትም። ምን? አዎ ታስጠላኛለች። ይቺ ገንዲ የመታት የመሰለች ሴት እኔ ገዛኸኝ እንዴት ወዳታለሁ? አረጌ እንድማጣው ገዜተው እንጂ እንደዚህ ይባል። እህትህን ታውቃት መስሎኝ እንዴት ቆንጆ እንደሆነች። በእርግጥ ወንድም የእህቱ ውበት አይታየውም። ይኸውልህ ችግር የለውም አቻ ተጠብቀኝ፣ መጥቻ አገባታለሁ። ስትክድ አልነበረም እንዴ? አላገባውም ስትለኝ አልነበረም? አገባው መች ወጣኝ? አገባታለሁ ነው ያልኩት። ደግሞ አንቺ ምን አንጨረጨረሽ? ምን አገባሽ? በሉ አትጣሉ። ካልወደድካት ተናገርና እኔም እድል የለም ሞክር። ኧረ የምን መሞከር ነው? ዝም ብላ ከፍተህ ግባ ናት ልጅት። ዝም ብለህ ግባ፣ አፈፍ አድርገህ ይዛት ውጣ። ዝም ብለህ እኔ ነው ከፍተህ ግባ። እኔ ለዛ ወርቅ ተጥሎ ለራሱ አልገኝም። እሺ እና እዚህ አጥር ስር ወርቅ ተጥሎልሽ ነው አጥር ስር የተገኘሽ? ገዜ ምን እያደረጋችሁ ነው? እሱ ጋር አይ ሰላም ነው፣ ሰላም ነው። ታስጠላኛለሽ። ለምን በአጥር ዘለሽ አትከተዩ? እከተለዋለሁ። እሺ እከተለዋለሁ። ምን ይላል? ምን እያደረጋችሁ ነበር እዛ ስር? ሴት እኮ ከባድ ነው ማለት በጣም ከባድ ነው። ምን ማለት ነው? መታመን የሚባል ነገር ያውቁ አያር ለዛ ሌላ ወደደችው። ይኸውልህ ገዜ እምነት በጾታ አይለካም። ወንድም ሆኖ ሊክድ ይችላል፣ ሴትም ሆና ደግሞ ላትታመን ትችላለች። እንደለዛ የሚሆን ግን ያለ አይመስለኝ። ቆይ እሷ ምን አድርጋ? ኧረ ተው የእሷን ነገር ለዱር አውሬ እንኳን አይስጥም። ጠባዋ ሌላ ወደደች እንዴ? ምን አደረካት? ምንም አላረኳት። ብቻ ግን ከባድ እንደው ጌታዬ የእሷን መጨረሻ ብቻ ያሳይ። እንዴ ቆይ ምንድነው ገዜ በውይይት መፍታታችሁ? ምንም ያረኳት ነገር የለም። ውሻ እንኳን አውራውን ያውቃል። ይቺ ግን ተው ገዜ እንደዛ ይባላል። እኔ የማውቀው ለዛ እንደምትወደ ነው። ሌላ ከወደድሽ ደግሞ አንተ ላይ የሆነ ጥፋት አይታለች ማለት ነው። ተው ማለት ሁሉንም ነገር ሆድ ይፍጨው። እኔ የምልህ ናታን እነትዬ ሰሞኑን ጥሩ አይደሉም። ምን ሆነው ነው? ናው ገዜ ትንሽ ችግር አለ። እስኪ አንተም ጸሎት አድርግ። እሺ ናታን እንግዲህ እስቲ በጎ ነገር ያወርድ። ያላገባ ገለባ ነው፣ የፈታ ደግሞ አቧራ ነው። ትዳር እንዳቧራ ነው። አየህ ይሄድ የመጣው ሰው ሁሉ ይረግጠዋል። እስቲ እንዲያው ሰላሙን ሁሉ ያወርድላቸው። እንዲያው ሸጋ ነበሩ፣ እንዲያው ምን ንፋስ ገባባቸው። አደራ ይፈታል ገዜ፣ ችግር የለም። የእናንተም ችግር ደግሞ ይፈታል። አይዞህ፣ ለዛን እኔ ያወራታለሁ። የእሷን ነገር ስቶ አትሆነኝ። አይዞህ በቃ ገዜ። እኔ የምልህ ውሃ የት ሄዳ ነው? ውሃ ተዛች ተመሰል ጓደኛዋ ጋር ነው ተያይዞ የወጡ ጋሸ ላይ ነው መሰል ይሄዱ። በቃ ልሄድ ነበር ይቅርብኛል። በል በቃ ገዜ አይዞህ በርታ። በል እኔ ምንም አላደረኩም። እንዴ ልጆች ሰላም ነው? ወዴት እየሄዳችሁ ነው? ወደ አባቢ ቢሮ እየሄድን። የአባቴ ቢሮ እዚህ አካባቢ ነው እንዴ? ያንተ አባት ሳይሆን ማለት ነው የኔ አባት ቢሮ ነው። እና እዛው ከታክሲ ይዘን ከዛ በኋላ እንሂድና ከዛ ወርደን አባቢ ቢሮ ግብት። ኦኬ ምን ነው የምትጠነኝ? ይቅርታ አላረግሽልኝም እንዴ? ለካ ተጣልተናል፣ አልታረቅንም። ምን እያረግሽ ነው? ለማታው ነው። ኑ በሉ እሺ፣ ኬክ ልጋብዛችሁ እንሂድ። እሺ ግን የት ነው የምትጋብዘን? የፈለጋችሁበት ቦታ።
እኔ አልፈልግም፣ አልሄድም። እንዴ ለምን ትፈልጊያለሽ? አልሄድም፣ አልፈልግም። በቃ ተዋት። እኔ እና አንተ ሄደን እኔ ጋብዘኝ። አረ እንዴ ያለምጥንማ አይሆንም። ለሷ ደግሞ ይዤላት እመጣለሁ። ይዤልሽ ስመጣ አንቺ ግን ትበያለሽ አይደል? አንቺም አትሄጂም፣ እኔም አልሄድም። እንዴ ምጥን ለምን? እንዴ እሄዳለሁ። አንቺ ምን አገባሽ? እሺ እሄዳለሁ። ውሃ ለአባዬ ደውዬ እናገርልሻለሁ። ተናገሪ። በቃ ውሃ እኔ ሌላ ቀን ጋብዝሻለሁ። እሺ ሌቢ ደግሞ ነገ ቀለበቱን እናያለን በይልኝ። አንቺ ግን ክፉ ነሽ። እሺ ክፉ። አንቺ ደግሞ በጣም ጅል ነሽ። እሺ ከጅልና ከክፉ ማን ነው ጎበዝ? ጅል። እሺ እንደው ምን አገባኝ? ኬኪን ግን አስመለጥሽኝ። ታስቀይ ሄሎ ሰላም፣ እንዴት ነሽ ዳጣ? እትዬ እንዴት ናት? ደህና ናት። ቆይ ምንድን ነው ያለች? ዳጣ ተዘጋጅ። ለምንድን ነው የምዘጋጀው? እትዬ ያውቃለች። ምን? እማዬ እኔ የደረጀ ልጅ እንደሆንኩ አወቀች? አይ አንቺን ሳይሆን የቤቢን አውቃለች። እንዴት አወቀች? ነግርሻት ነው? ነገ ዲኤንኤ ምርመራ በአካል ተገኝተን እንድናደርግ ቀጥራኛለች። ከማን ጋር? ከጋሼ ጋር። ማለት ቤቢን እና አባዬን ልታስመረምራቸው ነው? አዎ። ከዛ እውነቱን ራሷ እትዬ ታውቃለች። ሰላም፣ በፍጹም አንቺ መምጣት የለብሽም። እንደውም ቤቢን ይዘሽ ከዚህ ሀገር ጥፊ። በቃ ሂጂ። ኧረ እባክሽ፣ ወዴት ነው የምጠፋው? ገና አራስ ነኝ። ልጄ 7 ወሩ ነው። የትም አልሄድም። እና ሆስፒታል ልትመጪ ነው? አዎ እመጣለሁ። ይልቅ ጋሼ የሆነ ነገር መፍጠር ከቻለ ይሞክር። እኔ ግን ልጅ ይዤ ከዚህ በኋላ አልንከራተትም። እትዬ የምትለኝን ነገር ሁሉ አደርጋለሁ። ሰላም፣ በፍጹም ሆስፒታል መምጣት የለብሽም። እመጣለሁ ዳጣ፣ እትዬን እመጣለሁ ብያታለሁ። ኧረ ወይኔ! ኧረ ምን አይነት ነገር ነው በኪድዬ? አዎ ጋሼ ይሄኛው ልጅ ሲታወቅበት ያንቺንም እዛው ሊነግራት ስለሚችል ተዘጋጂ። እኔ ምን ሆናለሁ ሰላም? መቼም የጋሼ ልጅ መሆንሽ ታውቆ እሱ ቤት አትቀጤም። ስለዚህ አስቢበት ካሁኑ። አይ ሰላም፣ ቆይ አንቺ የምታስቢው ስለኔ ውሳኔ ብቻ ነው? እስኪ አባዬስ እማዬስ ያ ቤተሰብ ምን ይሆናል ብለሽ ትንሽ እንኳን አታስቢም? እኔ አላቅም ዳጣ፣ በቃ ራስሽን ጠብቂ። ሆስፒታል አብረሽ ግን እንዳትመጪ። በቃ ነገ እንገናኛለን። እሺ በጣም ይቅርታ። ምንም ችግር የለውም። ነገ ተገናኝተን ቀለበቱ እንድናሰራ ብዬ ነው። የተሰራ እኮ ለክተ መግዛት እንችላለን። ሲቀጥል ደግሞ ቀኑ እኮ ገና ነው። ቀድሞ መዘጋጀት እወዳለሁ። ታውቂያለሽ አይደል? እንዴ ቢ ደግሞ ዳይመንድ እንዲሆን አስቤያለሁ። የዳይመንድ ቀለበት? አዎ ለአንቺ እንደውም ያንስብሻል። እሺ በቃ ቃዲስ በጣም አመሰግናለሁ። እሺ በቃ በጣም ይቅርታ። በኋላ እደውልልሃለሁ። እሺ እኔ ውድ ችግር የለውም። እሺ በቃ ቻው። እሺ ከምር ቀለበት ልታረጉ? አዎ ምን ነው? አይ ምንም እንዲሁ እና አባዬ ችግር የሆነው እንዴ ልታረጉ ነው ብዬ። አይ ችግር የለውም። እንዴት አየኸው ቃዲስ? እኔ ያቸው አላውቅም ግን ታውቂዋለሽ? ለረጅም ጊዜ። አይ ጥሩ። ቤተሰቦቹን ሳስተዋውቁሽ ያውቃል? እኔም ቢብዬ ነው እንጂ ሁሌም ነው የሚለኝ። እሺ ተወጂዋለሽ? ማለት የቄታ ታፈቅሪዋለሽ? ያፈቀረውን ማን ያገባል ብለህ ነው? ብዙ ነገሩን እወድለታለሁ። ሀቀኛ ነው፣ እውነተኛ ነው። አንዳንዴ ቢያበዛውም ሰው ያከብራል። መልኩም ቢሆን ደግሞ ካንተ ይሻላል። ኤቢ ከኔ ጋር አታወዳድር። ለምን? ማለት ሰው ማወዳደር ጥሩ አይደለም። እንግዲህ እኔ ላገባ ነው። ግን በደንብ ወቂ። ከማግባትሽ በፊት በደንብ ነው ማጥናት ያለብሽ። 3 ዓመት ሙሉ ነው የተከተለኝ። እሺ ቆይ አርጁንስ? አርጁን ምን? አርጁንን ላግባ? አይ እሱ ከልቡ ነው የሚያፈቅርሽ ብዬ። የእሱ ጨዋታ ነው። ለማንኛውም እማዬ የምናድርጋት እኔም በጣም እየጨነቀኝ ያለው የእናትና የአባቴ ጉዳይ ነው። እኔም ግራ ገብቶኛል።
አባዬ አልመጣም አይደል? አልመጣም። እስኪ ደውልለት። ሄቢ እኔ አልደውልለትም። እሺ በቃ ደህና ቆዩ ጋሽ። ደህና ነህ ገዜ? ምን ወደ ውስጥ አይሆኑም ንፋሱ? አይ ችግር የለውም። ትንሽ እዚህ ልሁን ብዬ ነው። ይሁን። ለመሆኑ ኑሮ እንዴት ነው? ሀይ ጋሽ፣ ለዛ እያለች ምን ኑሮ ይኖራል ጋሽ? ለዛ ደግሞ ምን አደረገች? ሀይ ጋሽ፣ እኔ አጫዎች ለቁም ነገር ሳስባት ሌላ ሰው ወደደች። እንደዛ ነው ነገሩ? አዎ ጋሽ። ይኸውልህ ገዜ፣ ሁሉም ያማርራል፣ ሁሉም ይወቅሳል። ጠንካራ ልብ ከሌለ በጭራሽ እንዳጠገብ። ትዳር በጣም ከባድ ነው። እሱም ልክ ነው። እንዲያውም እኔ አንድ ነገር ሳልይዝ አላገባም ብያለሁ። ከገንዘቡ በፊት ሚስት ላይ ተጠንቀቅ። እንዴት ጋሽ? ይኸውልህ ስህተት የማትፈቅድ ሚስት እንዳታገባ፣ የማትሳሳት ሚስት በጭራሽ እንዳታገባ። እንዲያው እዚህ ምድር ላይ የማይሳሳት ሰው ተወዴት ይመጣል? ማርታ አለች። ማርታ በጭራሽ አትሳሳት። ገዜ በዛችብኝ መሰለኝ። እንዲያው ጋሽ ምን ማለት እንደሆነ እንዲያው ነገሩም አልገባኝ። በትዳር ውስጥ ስህተት አለ። ማንም ሰው ሊሳሳት ይችላል። ግን ደግሞ ይህንን የምትረዳ ሚስት ታስፈልጋለች። በህይወቱ ውስጥ ትክክለኛ የሆነውን ነገር ብቻ አትፈልግ። እንደዛ የሚባል ነገር የለም። እሺ ጋሽ። ለካ ችግራችን ከውስጣችን ነው። ይህን ቤት እንደዛው ቤት ጠላሁት። ቤቴ ምን አደረገኝ? የራሴ ወንጀል ቤቴን ያስጠላኝ። እዚህ ቤት ውስጥ ማርታ አለች። ማርታ ከሌላ እንደወለድኩ አውቃለች። ማረጋገጥ ስለፈለገች ብቻ ነው እንጂ እስካሁን በዝምታ አለው። አቢጌል አለች። ከሰላም 2 ልጅ መውለዴን ስትሰማ አቢጌል ከማርታ እኩል ፊቷን ታዞርብኛለች። ምን ብዬ ነው ማስረዳት? ይወቁ፣ ማርታም ተወቅ። እናም ከዛ የሚገባኝን ጽዋ ጎነጫለሁ። ከሞትኩ እሞታለሁ። ሞት ለእኔ እረፍት ይሆነኛል። ከማርታ ከልጆቼና ከትዳር የተነጠየ የመኖር አቅም የለኝም። በል ጊዜ ምን ነው ግን ጋሽ እንዲሁ ጭንቅ ጥብብ ብላል? ችግር አለ እንዴ? አይ ደህና ነኝ ጊዜ፣ ደህና ነኝ። ችግር የለም፣ ደህና ነኝ። አይዞ ጋሽ፣ እኔ ወንድም አለሁልህ። ደግሞ ወንድ ልጅ ሁሌም ሲጨነቅ ነው። ጭንቀት እኮ ቀለቡ ነው ወንድ ልጅ። ምቾትማ ይሰለቻል። ወንድ ልጅ ሲፈተን፣ ሲጨነቅ፣ ሲቸገር፣ ሲወድቅ፣ ሲነሳ ነው ተፈትኖ ወንድም የሚሆነው። አትጨነቅ። ችግር ታለ ደግሞ አለሁልህ እኔ ወንድም። እሱ ከነገዚ በል እስኪ ጋሽ ወደ ቤት ልትገባ ነበር እኮ አሁን። ይሁን፣ ሰዓቱ ገና ነው። ትንሽ እዚሁ አካባቢ ልቆይ ብዬ ነው። እሺ። ምስኪን ሰው እንደው ምን ገጠመው አለ። እንደው እዚህ ቤት ስንመጣ እንደው እንዲህ ያለ አብሮን ሰይጣን እንደው ተከታትሎ ይምጣ። እንዲህ አንገቱን ደፍቶ እንደው እንዲህ ችግር ያለው እንደው ምን ሆኖ የኔ አንጀታ አፈርላለ። እዚህ ያለ ቀረ እንግዲህ መንፈስ ቅዱስ ይቅረብ እንጂ ሌላ ምን እላለሁ? እናቴ ምን አቅም አለኝ እኔም አባዬ መጣ? አባዬ ደህና ነህ ግን?
ደህና ነኝ ዳጣ። እናትሽ አልገባችም? አዎ መኝታ ክፍሏ ነች። እንዴት ናት? ደህና ናት? ደህና ናት አባዬ። ሰላም ደውላልሽ ነበር? አዎ ለአንተ አልደወለችልም እንዴ? እደውልለታለሁ እኮ ብላኝ ነበር። ደውላልኝ ነበር ግን አላነሳሁላትም። አባዬ በጣም ተጨንቀሃል እኮ። ደህና ነኝ ዳጣ፣ ደህና ነኝ። ደህናማ አይደለም። ደህና ነኝ አልኩሽ እኮ ዳጣ፣ ደህና ነኝ። እኔ የምልህ አባዬ ስማኝማ፣ ቢያንስ በአንዱ እንኳን ከቀለለልህ እኔ ልሂድ። በቃ እኔ ወደ ሌላ ከተማ ልሂድ አባዬ። የት ነው የምትሄጂው? ይኸውልሽ ዳጣ፣ ይሄ ልሂድ የሚለውን ንግግርሽን አቁ። እኔ ብሞት እንኳን አንቺ የትም አትሄጂም። እሺ ደግሞ ነገ ሆስፒታል ቀጥራለች። ሰላም የደወለችውም ይሄን ልትነግር ይመስለኛል። ማን የቀጠረው? እማዬ። አንተን ሰላምን እማዬ ሆስፒታል ልትወስዳችሁ ነው። ሰላምን ቤቢን ይዘሽ በጠዋት እዛ ሆስፒታል እንገናኝ ብላታለች። በቃሽ ሄዳለሁ፣ ችግር የለም። ቆይ ግን ለአንተ እማዬ አልነገረችም እንዴ? አይ እስካሁን አልነገረችኝም። አሁን ትነግረኝ ይሆናል። እና ዛሬም ሶፋ ላይ ልታድር ነው? ችግር የለውም። ዛሬ መኝታ ክፍል ገባለሁ። ለመሆኑ ልጆቹ የት ሄደው ነው? ናታን፣ አቢጌል፣ ውሃ? ኤቢ እማዬ ጠርታ ትሄዳለች። ናታንና ውሃ ግን አሁን እዚህ ነበሩ። አሁን ሄዱት የናታን ክፍል። ግን አባዬ እዛ መተኛ ካልፈለክ ግን የእንግዳ ክፍሎች እኮ ባዶ ናቸው። እዛ ተኛ። ካልሆነ ደግሞ እኔ ክፍል ግባ እና ተኛ። እኔ እዚህ ተኛለሁ። ችግር የለውም ዳጣ፣ አንቺ አትጨነቂ። አሁን እኔ ልተጣጠፍ፣ አንቺ ነገ የምለብሰውን ልብስ አዘጋጅልኝ። እሺ